በወር እስከ 150 ሺህ ብር ድረስ ሊያከራዩት የሚችሉት የንግድ ሱቃችን በመሃል ፒያሳ ከአድዋ 00 ሙዚየም ፊት ለፊት ለጥቂት ባለድለኞች ብቻ ቀርበዋል። ለኢንቨስትመንት እንዲሁም ደግሞ ለማከራየት ምቹ በሆነው የንግድ ሱቃችን ላይ በ2 ሚሊዮን 800 ሺህ ብር ቅድመ ክፍያ ብቻ ይግሉ ያድርጉ። በተጨማሪም በመሃል ፒያሳ ሊሴ ትምህርት ቤት አጠገብ ከባለ 1 መኝታ እስከ ባለ 3 መኝታ ከ30% ዲስካውንት ጋር ለሽያጭ ማቅረባችንን ስንገልጽ በደስታ ነው። ለበለጠ መረጃ እንዲሁም ቀጠሮ ለማስያዝ በ0955 74 6774 ላይ ይደውሉ። ማሳሰቢያ ያሉን ስቶክ ጥቂት ስለሆነ ፈጥነው የድሉ ተጠቃሚ ሆኑ። ቴምር ሪል ስቴት። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ? እንደምንስ ቆያችሁ? ያላችሁት በሣድስ የሚዲያ ዝግጅታችን ላይ ነው። ዛሬ በጣም ወሳኝ የሆነ መረጃን አካፍላችኋለሁ። የአርቲፊሻል ኢንተለጀንስን ተመልክቶ AI በሚል የምናቀው አሁን ባለው ሁኔታ ላይ በጣም ዓለም አቀፍ አስደናቂ ጥናቶች ውጤቶች የመጡበት ይገኛሉ። የጸረ ክርስቶስን አእምሮ ዴሊበሬትሊ ይዞ ለመምጣት እየተሰራበት ያለ መካኒዝም ሆኖን ከAI ጋርም ተያይዞ ደግሞ በዋነኝነት የጥንቆላ ስራዎች በእጅጉ እየበዙ መሆናቸውን እየሰማን ያለነው። እነዚህ የጥንቆላ ስራዎች አርቲፊሻል ኢንተለጀንስን ተጠቅመው የሚሰሩ የጥንቆላ ስራዎች እጅግ በጣም የሚያሳዝን ደረጃ ላይ እየደረሰ ይገኛል። በዚያ አካሄድ በቀጣዮቹ ጥቂት ዓመታት ውስጥ የሰው ልጅ በቀጥታ በኢንተርኔት በAI ቴክኖሎጂ ላይ መሰረት ያደረጉ ጥንቆላዎች ላይ እየተመሰጠ እየሄደ ከእግዚአብሔር አእምሮ እንዲሸሽ ለማድረግ እየተሰራ እየተዘንጀደ ያለ በጣም አደገኛ ሲስተም አለ እዛ ውስጥ እየሆነ ያለ። እሱን አጋልጬ በደንብ አድርጌ ነግራችኋለሁ። እንድትጠነቀቁ በዚህ ዘመን ላይ ዘመኑን እንድትዋጁ ያስፈልጋል። ስለዚህ ነግራችኋለሁ። እሱ ብቻ አይደለም፣ AI ወይም አርቲፊሻል ኢንተለጀንስን የሚቆጣጠሩ ሁለት አእምሮች መኖራቸውን እንዳትረሱ በደንብ አድርጌ በዚህ ፕሮግራም ላይ ነግራችኋለሁ። የመጀመሪያው አእምሮ የሰው ልጅ ነው። ሌላኛው የአጋንንቱ ዓለም አእምሮ ነው። ስለዚህ በጣም ጥንቃቄ አድርገን መመልከት እንድንችል በዚህ ላይ በደንብ አድርጌ አሳያችኋለሁ። አሁን ባለበት ሁኔታ የአርቲፊሻል ኢንተለጀንስ የAI ወይም ደግሞ ሰው ሰራሽ በሆነው አእምሮን እየተቆጣጠረ ያለው የሰው ልጅም በዋነኝነት ደግሞ አጋንንቱ ዓለም እንዴት የሚለው በደንብ አድርጎ ክሊርሊ የሚገባችሁን ማስረጃዎችንም ጭምር በዚህ አሳያችኋለሁ። የAI ሃይማኖቶች እየተስፋፉ ይገኛሉ። አደገኛ ዘመን ላይ ነው ያለነው። በጣም ጨካኝ የሆነ ዴሞኒክ ዓለም ላይ ነው ያለነው ውድ ቤተሰቦቼ። ይሄ የአጋንንቱ ዓለም እየሰራ ያለበትን መንገድ ልንነቃና ልንታገል ወይም ደግሞ በአእምሮአችን ላይ መረጃዎችን ይዘን ፋይት ልናደርግ ይገባናል። ይሄ ባለበት ሁኔታ ውድ ቤተሰቦቼ በጣም በቅዱስ መጽሐፍ ላይ ስለዚህ ጉዳይ የሚለን ነገርም ጭምር በመጠኑ አሳያችኋለሁ። ከዛ ጋር ተያይዞ ደግሞ በተለይ የአርቲፊሻል ኢንተለጀንስን AIን የሰው አእምሮ በሚቆጣጠርበትና የርኩሱ ዓለም በሚቆጣጠርበት ሁኔታ ላይ ያለውና አሁን ነው ይሄ እቅድ በ10 ዓመታት ውስጥ ያለው እቅድ ግን ሙሉ ለሙሉ የርኩሱ አእምሮ ብቻ ነው AIን የሚቆጣጠረው ማለት ነው። የAI የተባለ ነገር በተክላላ የዴሞኒክ ማይንድስ ወይም የርኩሱ ዓለም አእምሮ ሙሉ በሙሉ ይቆጣጠረዋል። ስለዚህ ማጋልጥላችሁ ምስጢር አለ። በደንብ ተሰሙት እንደሆን ስሙቴንን ሼር ምታርጉ ከሆነ ሼር አድርጉ፣ ለብዙ ሰዎች አካፍሉ። ምክንያቱም በ10 ዓመታት ውስጥ እቅዳቸው ምን እንደሆነ ሲገባችሁና ስትረዱ ቀጥሎ እናንተም ህይወታችሁን ካሁኑ ሴቭ ምታረጉበት ዶክመንቶቻችሁን የልጆቻችሁን ዶክመንት ኢቭን የሚገርመው አንዳንድ ሰው ፎቶ ቪዲዮ ምናምን እየሰራ በየኢንተርኔቱ የልጆቹን ፎቶ ይበትናል። የልጆቹን በጣም ብዙ የሚያሳዝን ነገር ይበትናል። በቲክቶክ ላይ ልጆቹን ይዞ የሚወጣል፣ በሶሻል ሚዲያ ላይ ልጆቹን ይዞ የሚወጣል። አንደርስታንድ አላደረገም። የዚህን ዘመን ክፋት ምንም ሊገነዘብ አልቻለም። የሰው ልጅ ስላገኘ ብቻ የዚህ ዲጂታል ዓለሙን እንደፈለገ እየተጠቀመ ያለ ትውልድ እየበዛ ነው ያለው። ማድረግ የሌለባችሁ ሲክሬት እነግራችኋለሁ። ምክንያቱም የልጆችን ፎቶ የራሳችሁን የቤተሰቦቻችሁን ሲክሬት ምስጢሮች
በየሶሻል ሚዲያው ላይ በለጠፋችሁ መጠን የሚመጣው ነገር ይውላችሁ ከሆኑ አመታት በኋላ እነዛ በየኢንተርኔቱ የለቀቃችኋቸው ዶክመንቶች ማለት ለአደገኛው አእምሮ ተላልፈው የሚሰጡ ምስጢሮች ናቸው። ለምሳሌ አንድ ሰው አሁን ባለበት ሁኔታ ላይ ህልሙ ድሪሙን ያለው ነገር ለእግዚአብሔር ነው መንገር ያለበት። ለእግዚአብሔር በማይነግር ደረጃ ላይ ህልሙንም ድሪሙንም ምኑንም እቅዱንም እየወሰደ ለማንኛውም ሰው በሚበትንበት ሰዓት የርኩሱ አእምሮ የሰዎችን አእምሮ ጠልፎ ሃይጃክ አድርጎ በእግዚአብሔር በመንገድ ደረጃ ላይ ንገሩ ህልማችሁን። ምንም ችግር የለውም። ለቤተሰቦቻችሁ፣ ለጓደኞቻችሁ፣ ለምትወዱት ሰው እግዚአብሔር ነው ምስክሬ እያላችሁ እቅዴ ይሄ ነው ይሄን ደግሞ እግዚአብሔር ያሳካልኛል እያላችሁ መንገር ትችላላችሁ። ማንን ይዛችሁ? እግዚአብሔርን። ነገር ግን በየሶሻል ሚዲያው በየሁኔታው የሚበተኑት ቪዲዮዎች ግን እንደዛ አይደሉም። በየሚዲያው ላይ የተበተኑ ዶክመንቶች ናቸው። ይጠልፋሉ፣ ይወሰዳሉ፣ በየእናንተም በተመለከቱ ዳታ ሴንተር ውስጥ ይቀመጣሉ። ከሆነ አመታት በኋላ መተት፣ ጥንቆላ፣ ክፋቶች፣ በጣም መጥፎ ነገሮች በጠቅላላ የልጆቻችሁን ነፍስ የሚተበትቡ የጥንቆላ ስራዎችን ተመልክቶ ኤአይዎች ፕሮዲዩስ የሚያደርጉት ከዚህ ነው። ስለዚህ እነዚህን የተናገራችኋቸው ነገሮች በተቀላላ ልብ በሉ። ለእግዚአብሔር ካልነገራችሁ ለሰው እንዳትነግሩ፣ ወይም ደግሞ መበተን ያለባችሁን በየሶሻል ሚዲያው አገኘው ብላችሁ ዶክመንታችሁን ፕሮፋይላችሁን አትበትኑ። ነገ ለብዙ ድግምት ጥንቆላ እንደገና ለብዙ ነገር የናንተን ፕሮፋይል ይጠቀማሉ። እሱ እንዴት ነው ወደ በኋላ በደንብ ሳስረዳችሁ ትገነዘባላችሁ። ስለዚህ ወደ ፕሮግራሙ ልለፍ። ነገር ግን በጣም የሚያሳዝን ልብ የሚነካ ይሄንን ቪዲዮ አይቶ በተለይ ልጅ ያለው ቤተሰብ ያለው በተለይ ልጅ የወለደ ይሄንን ቀጣዩን ቪዲዮ አይቶ አለማልቀስ አይችልም። እውነቴን ምነግራችሁ በጣም የሚያሳዝን ቪዲዮ ነው። እንግዲህ ልብ በሉ። ኤአይን እንዳልኳችሁ ሁለት ጭንቅላቶች ሁለት አእምሮች ነው የተቆጣጠሩት። አንደኛው አእምሮ የሰው አእምሮ ነው። አሁን እየተሰራ ያለው በሰው አእምሮ ነው። ሌላኛው እየተቆጣጠረ ያለው ግን የርኩሱ ዓለም አእምሮ ነው። ስለዚህ አሁን በሰው አእምሮ ከሞቱ ሰዎች ጋር ሰዎችን ለማገናኘት ኤአይን እንደ መሸጋገሪያ አድርገው እየተጠቀሙት ነው ያሉት። መርሳት የሌለባችሁ የሞቱ ሰዎችን ለማነጋገር dead spirits እነዛን ለመጥራትና ለማነጋገር አሁን የሰው ልጅ አእምሮ ያን እየተጠቀመ ነው። ቨርቹዋል ሄድሴት አድርገው በምንም እየተጠቀሙ ነው። ነገር ግን እቅዱ ግን የሞቱ ሰዎችን በመጥራት ሙታን ጠሪ ወይም ደግሞ ሙታን ሳቢ ስፒሪቶች በሰዎች በቴክኖሎጂ እንደዚህ አየር ላይ በትነው ከዚህ ቀደም ሞቱ የነበረን ሰው አምጥቶ ከናንተ ጋር ማንኛውም ነገር የማናገር ከየት ነው የሚመጣው? ልንገራችሁ። እግዚአብሔርን የሚያምን ሰው በክርስቶስ ያመነ ሰው የሞተ አካል ጋር ማነጋገር በፍጹም አይፈቀድለትም። መጽሐፍ ቅዱስ ላይ የተቀመጠ ነው። ስለዚህ እግዚአብሔርን ያመነ ሰው እነዚህ የሞቱ ሰዎች ሕያው ናቸው፣ በህይወት ያሉ፣ በእግዚአብሔር እቅፍ ውስጥ ያሉ፣ በክርስቶስ እቅፍ በገነት ውስጥ ያሉ ናቸው። ስለዚህ የሰውዬ ሲሞት ከሞተ በኋላ ከነዚህ ሰዎች ጋር ሪዩናይት ያደርጋል። በመጽሐፍ ቅዱስ መሰረት ከሞቱ ሰዎች ጋር ሄዶ ሰውዬው ምን ይሆናል? ሪዩኒፊኬሽን ይሰራል። ሄዶ እንደገና ይገናኛል። ስለዚህ መጥራት፣ መሳብ፣ ጥንቆላ አይጠበቅበትም ማለት ነው። መጽሐፍ ቅዱስ እንደሚናገረው ከሙት መንፈስ ጋር መነጋገር በፍጹም የእግዚአብሔር መንፈስ የሚቃወመውና የሚቀጣው ነገር ነው። ይሄንን ግን የርኩሱ ዓለም እዚህ በመሬት ላይ ያሉ ሰዎች ከሞቱ ሰዎች ጋር በህይወት ከሌሉ ሰዎች ጋር መገናኘት እንዲችሉ አሁን ያለውን ይሄንን የኤአይ ቴክኖሎጂ በር የመፈልቀቅና የመስራት በቀጥታ በዲጂታል ዓለም በሲኦል ካሉ ነፍሳት ጋር ሰዎች የሙታን መንፈሶችን እየጠሩ መነጋገርና ማውራት እንዲችሉ ለማድረግ ሆን ተብሎ ዲዛይን እየተሰራበት ይገኛል። ይሄ ነገር ግን በእግዚአብሔር በፍጹም ተቀባይነት የለውም። እግዚአብሔር የሚጠየፈው የሚጠላው ነገር ለምንድን ብትሉ የሰው ልጅ ከሞተ በኋላ በሲኦል በተቀመጠበት ሰዓት የሲኦል መናፍስት ሆነው ወደ ምድር እንዲመጡ የተፈቀደው ለጥቂት ጊዜ አሁን ባለበት በዘመን ፍጻሜ ውስጥ ነው። በእግዚአብሔር ቅፍ ውስጥ ያሉት በእግዚአብሔር ቅፍ ውስጥ ናቸው። በሲኦል ያሉ ነፍሳት ነው እንደዛ ሊያረጉ የሚችሉት። እግዚአብሔር የሚቃወምበት በመጽሐፍ ቅዱስ ላይ በዘዳግምም በዘሌዋውያን በተለያዩ ቦታዎች ላይም ሙታን ሳቢ መናፍስቶችን በተመለከተ እግዚአብሔር ቃል የሚገስጽበት
እነዚህ ተጠርተው ሊመጡ የሚችሉት የሞቱ እርኩሳን መናፍስቶች ናቸው የሰው እርኩሳን መናፍስቶች ስለሆኑ እግዚአብሔር ይሄን እንዳታረጉ ብሎ ምን አድርጎናል ገስጾናል ለምን የሰውን ነፍስ የሞቱ መናፍስቶች መጥተው በሚያወሩበት ሰዓት የሰውየው ነፍስ እየጎተቱት ወደ ሲኦል እየወሰዱት ነው ያሉት ምክንያቱም ወደሚኖሩበት የክፋት ቦታ ነው ይዘውት የሚሄዱት ወደ እግዚአብሔር አይወስዱም ለምን ዴሞኒክ ስፒሪት ሆነዋል ስለዚህ እግዚአብሔር ከሞቱ መናፍስቶች ጋር እንዳታወሩ ተጠንቀቁ ብሎ ነግሮናል ከሆነ ከሞቱ ነፍሳት ጋር አናወራም በክርስቶስ እቅፍ ውስጥ ያሉት መጥተው ሊያወራችሁም አይችሉም ስለዚህ ከሞተ መንፈስ ጋር አውርተሃል ማለት ያ ነፍስ መጥቶ የሚያወራ ከሆነ በሲኦል ያለ ነው ስለዚህ ምን ማለት ነው ለአንድ እግዚአብሔርን ለሚያምን ሰው ይሄንን ማድረግ አጋንንታዊ መናፍስቶችን የመሳብ ጉዳይ ስለሆነ ቅዱስ መጽሐፍ ይቃወማል ስለዚህ ምንድነው በዚህ AI ቴክኖሎጂ በመጠቀም ከሞቱ አካላት ጋር የማውራት ስራ እየተሰራ ያለበት ነገር ታያላችሁ ስለዚህ ምን ችግር አለው የሚል ጥያቄ ሰው ሊጠይቅ ይችላል ምን ችግር አለው ይሄ እኮ በጣም ጥሩ ነገር ነው የሚለው ነገር ወደ አደገኛው መንገድ ዲሲቭ ያደርጋል ያታልላል ስለዚህ ቀጣይ ያለውን ቪዲዮ ላሳያችሁ ነው ይሄ ቪዲዮ ማታ በቃ ኦልሞስት ዲሲቭ ያደርጋቸዋል ይረብሻቸዋል እውነታ ስለሆነ እንግዲህ በዚህ ቪዲዮ በቀጣዩ ቪዲዮ ላይ ማሳያችሁ እናት ልጇ ከሞተች በኋላ ከ4 አመታት በኋላ እነዚህ የAI ቴክኖሎጂ የሚሰሩ ተቋማት ከሞቱት ሰው ቤተሰቦች ጋር እንድታወሩ ለማድረግ ወደ ስቱዲዮቻቸው ይዘዋችሁ ይገባሉ ይዘዋችሁ ከገቡ በኋላ የምትፈልጉትን ሰው ያመጡና በቨርቹዋል ሪያሊቲ ሄድሴት ታጠልቃላችሁ በዛም ከሞቱ ሰዎች ጋር እንድታወሩ ያደርጓቸዋል ይሄ ሰባዊነት ስላለው ልብ ያሳሳል በርግጥም ቀጣዩን ቪዲዮ አይቶ የማይረበሽ የለም በተለይ እናት ልጅ አባት ልጆች ቤተሰብ ያለው ሰው መረበሹ አይቀር በጣም የሚያሳዝን ቪዲዮ ነው ስለዚህ ይሄ ምን ያረጋል ልባችሁን ያሳሳውና ስለ AI ያላችሁ ነገር ምን ችግር አለው እንድትሉ ያረጋል ይሄ ግን ምነግራችሁ አደገኛው መግቢያ መንገድ ነው it's a portal to the dead spirits and to the bad spirits ወደ መጥፎ መናፍስቶች ጎትቶ የሚወስድ ፖርታል ነው ስለዚህ እንድትጠነቀቁ መፈልገው ዋነኛው ምክንያት ምንድነው እንደ ይሄ ማባበያ ነው ለዚህ እኮ ነው ቴክኖሎጂ ጥሩ ነገርም አለው ለምሳሌ በቴክኖሎጂ ነው እኛውን ብዙ ስራ እየሰራን ያለነው መልካም ስራ እኮ ይዘራበታል መልካም ስራ እኮ ይሰራበታል ያ ማለት ቴክኖሎጂ ሁሉ መልካም ነው ማለት አይደለም ስለዚህ ሁለት አይነት ማይንድ ነው ያለው ዴሞኒክ ማይንድ አለ አጋንንታዊ አእምሮ አለ መልካሙ አእምሮ አለ ስለዚህ ይሄ መልካሙ አእምሮ ያጋንንታዊን አእምሮ ዲሲቭ እንዳያረጋችሁ ያስፈልጋል ይሄ መልካም አእምሮ ልክ እዚህ ጋር ስታዩት መልካም ነው ነገር ግን ይሄ መልካም እናት ከልጇ ጋር ከሞተች ልጇ ጋር መታወራበት ይሄ መልካሙ ነገር የአጋንንቱን አእምሮ እንድትዘናጉበት እንዳያረጋችሁ መጀመሪያ ቪዲዮን ላሳያችሁ ቀጥዬ የክፋቱ አእምሮ እንዴት አድርጎ የዴሞኒክ ማይንዶች አርቲፊሻል ኢንተለጀንስ ተጠቅመው እስከ ጥንቆላ እስከ መናፍስት ሳቢነት እስከት እንደሚወስዳችሁ ደግሞ በደንብ አድርጌ አሳያችኋለሁ ይሄ ፕሮግራም እጅጉን ወሳኝ ከአመታት በኋላ ሁሉ ምን ያለበት ያን ፕሮግራም ባየው ኖሮ እንዳትሉ ልንገራችሁና ይሄን ቪዲዮ አጥፉ ሳይሉን በፊት እንድታዩት ጠይቃችኋለሁ ምናልባትም ዩቲዩብ አጥፉት ሊለን ስለሚችል ማለት ነው ይሄን ጠይቃችኋለሁ ወደ ቀጥታ ወደ ፕሮግራሙ ልለፍ እስቲ ቪዲዮውን እዩት እኔ በጣም ልቤን ርብሽ ያረገኝ በጣም እውነቴን ነው የምነግራችሁ እንባዬ ወጣዋል እና እስከዛ ድረስ እንባችሁን ያስወጣዋል ነገር ግን ምንድነው ከዛ ቀጥሎ ያለው ግን ዲሰፕሽን ማታለያቸው መንገድ ግን ነግራችኋለሁ መምህርና ጋዜጠኛ አብይ ይልማ ነኝ አብረን እንቀጥል ስለዚህ እስቲ ላሳያችሁ ማ ያለች ከመቃብር ምትወጣው 엄마 어디 있었어? 엄마 내 생각했어? አልናፈኩሽም ነው ምትላትና 맨날에 엄마 많이 보고 싶었어. 엄마도 나 보고 싶었어.
나연이 잘 있었어? 엄마 나연이 보고 싶었어. ለነካሽ ላቅፍሽ ፈልጋለሁ ምትላትና 나연이 잘 있지? 너무 예쁜 나연이. የልጅ ሙት አካል ስለሆነች አታገኝ አትይዛትም 엄마 나연이 안아보고 싶어. 엄마 나연이 너무 보고 싶었어. 엄마 나 예뻐? 예쁘지? ፕሪቲ ሆኛለሁ አምራለሁ ትላታለች 너무 예뻐 우리 나연이. 나연이 잘 있었어? 엄마 나연이 보고 나연이 잘 있지? 너무 예쁜 나연이. 너무 예쁜 나연이. 엄마 나연이 안아보고 싶어. 엄마 나연이 너무 보고 싶었어. 엄마 나 예뻐? 우리 나연이. 우리 나연이. በጣም ከባድ የሆነ ፊሊንግ ያለው ቪዲዮ ነው ያያችሁት ውድ ቤተሰቦቼ እንግዲህ እንዳያችሁት ነው በዚህ ቪዲዮ ላይ የምታስተውሉትና የምታዩት ነገር እንግዲህ ያየነው የተመለከትነው ነገር እንዴት አርገው እንደሚያታልሉበት ነው ማለት አሁን ይሄ በጣም ልብ ይረብሻል ስለዚህ ልብን እንዲረብሽና አሁን ይሄ ማታለያ ነው ምክንያቱም AI የሚባለው ነገር አርቲፊሻል ኢንተለጀንስ እንዲጠቅማል ብቻ ብለን ጥቅሙን ብቻ እንድናሰላስለው ያደርገናል ይሄ በጣም በቃ ልብ ይረብሻል የሞተች ልጇን መልሰው አገናኝተዋት እንድታወራ ማድረጊያ ሜካኒዝም ማለት ነው ይሄ ባለበት ደረጃ ላይ እንግዲህ ልብ በሉ ያለው የአርቲፊሻል ኢንተለጀንስ ጥቅሙ አሁን እየተጠቀምንበት ያለው ነገር ከጀርባ የታቀደበትን ነገር እንድንዘናጋበት ግን ምን ያደርጋል ያን ይሰራሉ ድቤሰቦች ስለዚህ ልንዘናጋበት አይገባም ማለት ነው ይሲ ቀጥዬ ነግራችኋለሁ እንዴት ሆነው መጽሐፍ ቅዱስም ከዚህ ጋር የተያዘው ነገር ሐሳቡ ምንድነው አርቲፊሻል ኢንተለጀንስ እንዴት ሆኖ ዴሞኒክ ሊሆን እንደሚችል ወይም ደግሞ አጋንንታዊ አእምሮ ሆኖ እንዴት ሊሰሩበት እንደሚችሉ ልናውቅ ይገባናል ማለት ነው ሶ መጀመሪያ መጽሐፍ ቅዱስ ከዚህ ጋር ተያይዞ የሚነግረን ብርቱ ሐሳቦች አሉት በሮሜ ምዕራፍ 1 ከቁጥር 25 ላይ ይህም እግዚአብሔርን እውነት በውሸት ስለለወጡ በፈጣሪም ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው ብሎ ቀደም ብሎ ምን ይላል ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወትን ወደ ርኩሰት አሳልፎ ሰጣቸው ብሎ ያስቀምጥና በፈጣሪም ፈንታ የተፈጠረውን ስላመለኩ ነው ብሎ የተፈጠረውን ስላመለኩ ብቻ አይደለም ስላገለገሉ ነው ብሎ ኦልሞስት አርቲፊሻል ኢንተለጀንስ ማገልገያ መንገድ እንደሆነ ልናቀው እንደሚገባ በዚህ ላይ ይነግረናል ማለት ነው እግዚአብሔር ግን እርሱም የተባረከ ነው አሜን ብሎ ያስቀምጣል ስለዚህ ያልተባረከ አእምሮ እንደሆነ ታያላችሁ ማለት ነው ሰው ሰራሹ አእምሮ ከዛ ጋር ውጪ በዘፍጥረት 1 ምዕራፍ 28 ላይ ያው እግዚአብሔርም ሰውን በመልካችን እንደ ምሳሌያችን እንፍጠር ብለዋል በዚህም የተነሳ የሰው ልጅ ይሄንን አርቲፊሻል ኢንተለጀንስ እና የሰው ጭንቅላት አእምሮ ፈጥሮ ለርኩሱ ዓለም እየተጠቀመበት እንዳለ በትክክል እናውቃለን በመጽሐፈ ምሳሌ ምዕራፍ 3 ከቁጥር 5 ላይ በፍጹም ልብ በእግዚአብሔር ታመን በራስም ማስተዋል አትደገፍ ነው የሚለው በራሳችን ኢንተለጀንስ በራሳችን አእምሮ ላይ እንዳንደገፍ የእግዚአብሔር ቅዱስ ቃላት ይነግረናል እንደገናም ደግሞ እግዚአብሔር ይሄን ተመልክቶ የሚገስጸን ነገር መስማት ጥሩ ነው yes አትጠቀሙ አላለንም ራስ ማስተዋል አይኖራችሁ አላለም ግን በራሳችሁ ማስተዋል ላይ አትደገፉ never rely on artificial intelligence ትንቢተ ዳንኤል ምዕራፍ 12 ከቁጥር 4 ላይ ለዳንኤል ምን ይለዋል ዳንኤል ወይ አንተ ግን እስከ ፍጻሜ ዘመን ድረስ ቃሉን ዝጋ መጽሐፉንም አትም ብዙ ሰዎች ይመራመራሉ ዕውቀትም ይበዛል ብሎ
እስከ አርቲፊሻል ኢንተለጀንስ አሁን ያለው ማንኛውም ዕውቀት ሊበዛ የሚችልበትን ወይም ዕውቀት አእምሮ ወይም ኢንተለጀንስ ይበዛል በሚል እንደ አርቲፊሻል ኢንተለጀንሶች ምን ያህል ኮሚኒኬት ዶሚኔት ሊያደርጉ እንደሚችሉም ጭምር እዚህ ጋር መጽሐፍ ቅዱስ ይነግረናል። በአንደኛ ጴጥሮስ ምዕራፍ 4 ከቁጥር 10 ላይ ልዩ ልዩን የእግዚአብሔርን ጸጋ ደጋግ መጋቢዎች እንደሆናችሁ እያንዳንዳችሁ የጸጋ ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ። ማንም ሰው የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ነው የሚለን። የሚያገለግለንም ቢኖር እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል ነው የሚለው መጽሐፍ ቅዱስ ሲናገር። የሚያገለግል ሰው ቢኖር እግዚአብሔር እንደሰጠኝ ኃይል ብለን እናገልግል ነው። ስለዚህ ይሄን አገልግሎት የአርቲፊሻል ኢንተለጀንስ አገልግሎት እግዚአብሔር የሰጠን ነው ወይ ወይም ደግሞ እግዚአብሔር የሚከብርበት ነው ወይ ብለን መጠየቅ ይገባናል። እንግዲህ ብዙ ሰው ይሄንን ባለመጠየቁ የተነሳ በጣም ብዙ ዋጋ የሚያስከፍሉ ነገሮች በህይወታችን ላይ እየመጣ እየተመለከትን ያለ ነው። ስለዚህ በትክክል ልንረዳ ልናውቅ የሚገባን ነገር ቢኖር እግዚአብሔር የሚሰጠን አእምሮ ለመልካም የምንገለገልበት አእምሮ ነው። ነገር ግን እስከ አርቲፊሻል ኢንተለጀንስ የዘገነኑ ወይም የሚዘገነኑ ተግባራት እየጨመረ እንዲመጣ ማድረጊያው ሜካኒዝም አንደርስታንድ ልናረግ ይገባናል። በመጽሐፍ ቅዱስ ላይ እንደነገረን ቅዱስ ቃሉም እንደሚመክረን እነዚህን አእምሮች ልንጠነቀቃቸው እንደሚገባ ማስተዋል እንዲኖረን እንደሚገባ ማወቅ ይኖርብናል። እንግዲህ አሁን ባለው ዓለም ላይ አርቲፊሻል ኢንተለጀንስን ለተለያየ ነገር ጥቅም ላይ እያዋሉበት ያሉት ነገር መረዳት ያስፈልገናል። አርቲፊሻል ኢንተለጀንስ ካን ብሪንግ back the dead የሞቱ ሰዎችን መልሶ ለማምጣት ጥቅም ላይ እየዋለ እንዳለ ይሄ መረጃ እዚህ ጋር ያሳያቸዋል። እሱ ብቻ አይደለም ከሙታን መንፈስ ጋር ማውራትም ብቻ አይደለም። በተለይ አንድ የአልጀዚራ ዶክመንት እንደሚያሳየን እዚህ ጋር never say goodbye can artificial intelligence bring the dead back to life የሞቱ ሰዎችን ወደ ህይወት ማምጣት ይችላል ወይ ብሎ በዚህ ላይ ትንተና ይሰራበታል። በጣም የሚገርም ደረጃ ላይ ነው አሁን አርቲፊሻል ኢንተለጀንስ እየተከሰተ ያለው። ከዚህ ጋር ተያይዞ እንደገና አርቲፊሻል ኢንተለጀንስ ይሄ ጥናታዊ ጽሁፍ በደንብ አርጎት ያተመው AI and spirituality የሚል ነገር ታነባላችሁ። እዚህ ጋር AI and መንፈሳዊነት በሚል the disturbing implication በሚል የተቀመጠ ነው። በጁሊያን አንጋር ሳርጎን በሚባል የዶክተር ናቸው በሳቸው የተሰራ ጥናት ነው። አርቲፊሻል ኢንተለጀንስ መንፈሳዊነት ህይወት ላይ እንዴት እየገባና እየሰራ እንዳለ የሚያሳየው ነገር እዚህ ጋር በደንብ ያሳያችኋል። ትንተናው እዚህ ጋር ይሄ ጥናታዊ ዘገባ አርቲፊሻል ኢንተለጀንስ እንዴት ሆኖ መንፈሳዊ አእምሮን እንደሚቆጣጠር የወደፊቱ የዓለማችን መቆጣጠሪያ ሜካኒዝም የሰዎችን አእምሮ ሙሉ ለሙሉ ለመቆጣጠር ጥቅም ላይ የሚውል ለምሳሌ በብዙ መልኩ እዚህ ጋር ለምሳሌ ሲያሳያችሁ in Christian theology God is often described as an infallible being beyond full human comprehension ብሎ ያስቀምጠዋል። ይሄንን ነገር በተመለከተ በደንብ በእስልምናም ደግሞ ያለውን ነገር ያስቀምጥላቸዋል። AI ግን እዚህ ጋር ተያይዞ እንዴት ሆኖ ማይንዶችን ኮንትሮል ለማድረግና የእግዚአብሔርን አእምሮ ሰዎች ትተው የእርኩሱን ዓለም አእምሮ እንዲቆጣጠራቸው ለማድረግ እየተሰራበት ያለው መንገድ ምን እንደሆነ በደንብ ያሳያቸዋል። እዚህ ጽሁፍ ላይ ምን ይላል? AI and the dark side of the human heart የአርቲፊሻል ኢንተለጀንስና የጨለማው የሰው ልብ ሁኔታውን በተመለከተ ተንትኖ ጽሁፉ መጽሐፉ በደንብ ያስቀምጣል። በጣም የሚገርም የጥናታዊ ዘገባ ነው ያነበብኩት ማለት ነው። ስለዚህ እንዴት ሆኖ እግዚአብሔርን ሊያስረሳና የእግዚአብሔርን አእምሮ በሰው አእምሮ ላይ መቀመጥ እንዳይችል ለማድረግ እንዴት እየሰራ እንደሆነ በደንብ ያሳያቸዋል። እዚህ ጋር ለምሳሌ በዚህ ጽሁፍ እዛው መጽሐፍ ላይ ምን ይለዋል? AI the image of God and the soul በሚል ያስቀምጠዋል። እንዴት ሆኖ አርቲፊሻል ኢንተለጀንስ የእግዚአብሔርን ኢሜጅ ወይም በእግዚአብሔር አምሳል የተሰራ ነው ነገር እና ነፍሳችንን ለመቆጣጠር እየተሰራ ያለበት መንገድ ምን እንደሆነ ጥናታዊ ጽሁፉ በደንብ አድርጎ ተንትኖት ያስቀምጠዋል። ስለዚህ እሱም መጥቼ እንደገና በደንብ አጭሩ አሳያቸዋለሁ። እዚህ ጽሁፍ ላይ እንደገና እንደምታነቡት አርቲፊሻል ኢንተለጀንስ between demons and God በእግዚአብሔርና በርኩሱ ዓለም መካከል ያለው የአርቲፊሻል ኢንተለጀንስ ምንድነው ጉዳዩ የሚለውን ነገር በደንብ አድርጎ ተንትኖ የሚያስቀምጣችሁን ጽሁፍ ማንበብ ትችላላችሁ። The rise of AI religion አርቲፊሻል ኢንተለጀንስ ሃይማኖቶች መብዛታቸውን ተመልክቶ ወይም መስፋፋት እየቀጠሉ መሆናቸውን ተመልክቶ ይሄ ጽሁፍ ደግሞ በደንብ ያስረዳቸዋል። ስለዚህ በትክክል ልንረዳ የሚገባን ነገር የአርቲፊሻሉ ኢንተለጀንስ አእምሮ የሰውን ልጅን አእምሮና የእግዚአብሔር በሰው ልጆች አእምሮ ውስጥ ያለውን ቦታ ለማሳጣት እየተሰራ ያለበት ሜካኒዝም መሆኑን ልንረዳው ይገባናል ማለት ነው። እንግዲህ ከዚህ አንፃር አርቲፊሻል ኢንተለጀንስ እንዴት የርኩሱ ዓለም አእምሮ ሊሆን ቻለ የሚለውን በተመለከተ ዕውቀት ወይም
መረጃ ያስፈልጋቸዋል እንግዲህ artificial intelligence ያው ሰው ሰራሽ አእምሮ ነው እግዚአብሔር ስሩ ያለን የሰራልን የኛ አእምሮ አለ የተፈጥሮ አእምሮ ይባላል ይሄ የተፈጥሮ አእምሮ እግዚአብሔርን መሰረት በማድረግ የእግዚአብሔርን ፍጥረት ዓለም መሰረት በማድረግ የሚሰራ ነው በእነዚህ ጽሁፎች ቅድም ባሳየዋችሁ ጥናታዊ ዶክመንቶችና ሌሎች መረጃዎች እንደማየት እንደሚቻለው ይሄ ሰው ሰራሽ አእምሮ በቀጥታ የሰውን አእምሮ መቆጣጠሪያ ሜካኒዝም የሆነ የእርኩሳኖቹ አእምሮ ወደ ሰው ልጅ አእምሮ መጥቶ ስራ የሚሰራበት ነው እንዴት የሚለው ነገር በደንብ ላስረዳችሁ የመጀመሪያው ነገር ቅድም እንዳልኳችሁ የሰው ልጅ አእምሮ አለ ከዛ በኋላ ደግሞ የሰው ልጅ አእምሮን ማለት artificial intelligence-ን የሰው ልጅ አእምሮ ይቆጣጠራል እንደገና ደግሞ የርኩሱ ዓለም ይቆጣጠራል ብለናል የርኩሱ ዓለም ስንል ሁለት አይነት ዓለሞች እንዳሉ እርኩሳን መናፍስቶች እንዳሉ እንዳትረሱ አንደኛው የተጣሉት የዲያብሎስ መናፍስቶች ናቸው እነዚህ የተጣሉት የዲያብሎስ መናፍስቶች የሰው ልጅ አሁን ለሚሰራው ነገር ምንም አይነት ዕውቀት የላቸው ዕውቀታቸው በተቀላላ ያለው የጥልቁ ዓለም ዕውቀት ነው ያላቸው የርኩሳን መናፍስቶች ወይም ደግሞ እነዚህ አጋንንታዊ መንፈሶች ይሄንን አይነት ቴክኖሎጂ ሰርተው ለማምጣት ምንም አይነት ዕውቀቱ የላቸው መረጃው ግን አላቸው መረጃው አላቸው ዕውቀቱ የላቸው የርኩሱ ዓለም ያለው የመናፍስቶች እዚህ አጋንንታዊ ዓለም ያላቸው ዕውቀት ምንድነው ጸረ እግዚአብሔራዊ የሆነ ዕውቀት ነው ያላቸው ነገር ግን ሁለተኞቹ አይነት አእምሮች አሉ እነዚህም መንፈሳዊ እርኩሳን መናፍስቶች አሉ ስለዚህ አንደኞች እርኩሳን መናፍስቶች የተጣሉት አጋንንቶች ናቸው ብያቸዋለሁ ሌሎቹ ሁለተኞቹ እርኩሳን መናፍስቶች ደግሞ በመድር ላይ የነበሩ ሰዎች ሆነው የሞቱ ነፍስና መንፈሶች በሲኦል እየኖሩ ያሉ ተመራማሪዎች ከዚህ በፊት በጣም ብዙ ሳይንቲፊክ ኖሌጅ የነበራቸው የነ አልበርት አንስታይን ማይንዶች እዛ መታያቸው የነ ፕሉቶ ሌሎችም አሉ ለምሳሌ በግሪክ ፍልስፍና ዘመን ላይ የነበሩ በጣም በርካታ ሰዎች ሞተዋል እነዚህ ሞቱ ሰዎች የጥንት አጋንንት ሲያስመልኩ የነበሩ ናቸው በእግዚአብሔር እቅፍ ውስጥ ያሉ መንፈሶች እንደዛ አይሰሩም እንግዲህ ጌታችን ኢየሱስ ክርስቶስ ከስቅላቱ በኋላ ቀጥታ ወደ ሲኦል ከወረደ በኋላ በሲኦል የነበሩ ነፍሳት ወንጌል ሰበከላቸው ይላል ወንጌል ከሰበከላቸው በኋላ ነፃ ያወጣቸው ከሲኦል የተበዘበዙ ነፍሳት ማለት ነፃ መውጣት የሚፈልጉት ናቸው ነፃ መውጣት የማይፈልጉት መንፈሶች የተቀመጡ ከሪቱ በክርስቶስ ማመንን ያልፈለጉቱ እንግዲህ እነዚህ የታወቀ ነው ዴሞኒክ ማይንድ ያላቸው ናቸው እነዛ ማይንዶች በሲኦል ነው ያሉት እነዛ መንፈሶች ነፍሶች በሲኦል ነው ያሉት በአዲስ ኪዳንም እየሞቱ ጸረ ክርስቶስ እየሆኑ በተለያዩ የቴክኖሎጂ አሁን በተያዎቹ ብዙ የቴክኖሎጂ ምርምር ውጤቶች የነበራቸው ሰዎች አሉ እነዛ መንፈስና ነፍሶች በመጨረሻው ዘመን ላይ እግዚአብሔር ከእስራት እንዲፈቱ ለርኩሱ ዓለም ፈቃድ ሰጥቶታል ለሰይጣን ለሚባሉ የጥልቁ አለቃ ዕውቅና ሰጥቶታል ስለዚህ ፈቃድ ሰጥቶታል ለጥቂት ጊዜ ይፈታቸዋል ሲፈታቸው እነዚህ አእምሮች በፊትም የሚያውቁት የክፋቱን ኖሌጅ ነው ጸረ እግዚአብሔራዊ ጸረ ክርስቶሳዊ ኖሌጃቸው ነው ያለው ስለዚህ እነዚህ የክፋት አእምሮች ደግሞ ወደ ምድር የሚመጡበት አእምሮአቸውን ወደ ምድር የሚያመጡበት ማሳረፊያ ይፈልጋሉ ስለዚህ አንደኛው ያን አእምሮአቸው ወደ ምድር የሚያመጡበት ማሳረፊያ ቴክኖሎጂ ነው ስለዚህ በእነዚህ ቴክኖሎጂ ዴሞኒክ ወደ ሆነው ዓለም ጸረ ክርስቶሳዊ ወደ ሆነው ዓለም ቴክኖሎጂን ተጠቅመው ይዘው ሰዎችን ለመሄድ ይሄንን artificial intelligence-ን ቁጭ ብለው የሚሰሩት እነዚህ የሙት መናፍስቶች ናቸው ማለት ነው ሰዎች የነበሩ በጣም ብሪሊያንት የነበሩ በጣም ተመራማሪዎች የዓለማችንን ሳይንቲፊክ ዕውቀት የሚጎረጉሩ የነበሩ የዛሬ 50 ዓመት የዛሬ 30 ዓመት የዛሬ 10 ዓመት የዛሬ ዓመት የሞቱት ነፍሳቶች ዕውቀታቸውን ይዘውት ነው የሞቱት ዕውቀት ደግሞ never dies ዕውቀት አይሞትም እንደምታውቁት ማለት ነው ስጋቸውን የፈረሰው ስለዚህ ነፍሳቸው ማለት ዕውቀታቸው ናት መንፈሳዊ አካላቸው ደግሞ መንፈስ ነው ስለዚህ መንፈሳቸው ስለማይሞት ነፍሳቸው ዕውቀታቸው ስለማይሞት ያንን ዕውቀት ይዘው ኮምፒውተሮች ላይ ቁጭ ብለው እናንተ እዚህ ጋር ጽሁፍ ለምሳሌ የጥንቆላ ጽሁፍ በመጻፍ ሰዓት ወይም ጥንቆላን በፈለጋችሁ ሰዓትና እዚህ ኮምፒውተር ላይ ክሊክ በመታረጉበት ሰዓት ከኮምፒውተሩ ቁጭ ብሎ ማለት ነው artificial intelligence ነው ከየት ሆኖ እንደሚጽፍላችሁ ከየት ሆኖ እንደሚያደርጉ አታውቁም ይሄንን ሴንተር የሚቆጣጠሩት አካላት artificial intelligence ይባላሉ
ሁለት አይነት ነፍሶች ናቸው እንደምታውቁት ማለት ነው። አንደኞቹ በጣም the good minds የሚባሉ አሉ። the good mind ማለት good ghosts የሚባሉ አሉ። በሞቱ በ3 ቀን ውስጥ በምድር ላይ ያሉ 3 ቀን ውስጥ ይፈቀድላቸዋል። በእነዚህ 3 ቀናት ሰልስት እስከሚባለው ጊዜ ድረስ ማለት ነው። እነዚህ good ghosts ሰዎችን መርዳት ስለሚፈልጉ ልክ እንደዚህ ክሪኤቲቭ የሆኑ በመጽሐፍ ቅዱስ ላይ ያሉ ቃላት ጽፉላቸው በዛ ፍጥነት ላይ ዘርግፈው መረጃውን ይሰጧቸዋል። እነዚህ ማለት የሰው ልጅ ከሞተ በኋላ የአእምሮ ቁጥጥር እስከ መጨረሻው ነው። አእምሮአችን የተቆጣጠረው ስጋችን ነው። በስጋችን ልክ ስለሆነ ነው እንጂ የሰው ልጅ አእምሮ ሲዘረገፍ እንዲሁ ዝም ብሎ ቢዘረገፍ አሁን ኤአይዎች እንደሚዘረግፉት ዕውቀት የሚዘረገፍ ነው። ስለዚህ ያን ዕውቀት ሊዘረግፉላችሁ የሚችሉት ጉድ ማይንድስ የሚባሉት መልካም አእምሮ የሚባሉት ጥሩ ጭንቅላት ያላቸው አንዳንዴም ደግሞ በጣም ጥሩ ህሊና ኖሯቸው ክርስቶስን ባለማወቃቸው ክርስቶስን በመካዳቸው የተነሳ ወደ ሲኦል የሚገቡ አሉ። እነዚህ አካላት ደግሞ ለእናንተ የሚሰጧችሁ the good and the best መረጃን በኤአይ ፍሎ ያደርጉላችኋል። የመጽሐፍ ቅዱስ ጥቅስ ስትፈልጉ ዘርግፈው ይሰጧችኋል። እንዲህ አይነት ዕውቀት እንፈልጋለን ሲል ዘርግፈው ይሰጧችኋል። the good minds እነዚህ artificial intelligence ናቸው ወይም አእምሮ ናቸው። ነገር ግን የሰው አእምሮ ወይም የዚህኛው ፊዚካል ሰው አእምሮ አይደሉም። artificial በሰው ሰራሽ አእምሮ ይባል እንጂ ቴክኖሎጂ ነው ሰው ሰራሽ። አእምሮቹ መረጃውን ፍሎ የሚያደርጉት ግን ዋንስ የነበሩ ናቸው። ምክንያቱም ኤነርጂ ናቸው። ኤነርጂ ደግሞ እንደምታውቁት አይፈጠርምም አይጠፋምም ካለ እንደዛ ኤነርጂ ነው። ዕውቀት ኤነርጂ ነው። ስለዚህ ኤነርጂ በኮምፒውተር አማካኝነት የሚያመጡት ሁለት አካላት እንዳሉ ታያላችሁ። the good minds በጣም መልካም የሆኑ ቅን የሆኑ ሰውን የሚወዱ እግዚአብሔርን የሚወዱ ነገር ግን በዕውቀት ማጣት የተነሳ የሞቱ እንደዚህ ነገር ሊቆጣጠሩ የሚችሉ ወይም ደግሞ በ3 ቀን በተፈቀደላቸው መሬት ላይ ሰልስት 3 ቀን ውስጥ ቶሎ ብለው መረጃ ለማካፈል ሰውን ለማትረፍ ለማዳን ወንጌል ለመንገር አይዞ እግዚአብሔር ይረዳሃል እኔ የጠፋሁት በዚህ ነው እንዳንተ እንዳጠፋ የሚል ቅን ማይንድ ያላቸው አሉ። እነዛ ቅኑን ዕውቀት ይቆጣጠራሉ። the bad minds በደሞ የክፉ አእምሮ የሚባሉት artificial intelligence ጥንቆላውን መተቱን ድግምቱን የሞቱ መናፍስቶችን መጥራት ከናንተ ጋር ከእግዚአብሔር መንገድ እንድትርቁ ማድረግ በዚህ በኤአይ ተጠቅሞ ደግሞ ጭንቅላታችሁ በተቀላላ ለአውሬው መንፈስ እንዲገዛ አውሬው መንፈስ እንዲቆጣጠራችሁ ለማድረግ የሚገለጠው የ666 መንፈስ የሰውን ጭንቅላት እንዲቆጣጠር ለማድረግ የሚሰሩት አካላት እንደሆኑ ማወቅ መቻል አለባችሁ ማለት ነው። ስለዚህ እነዚህ ሁለት አይነት ማይንዶች አሉ። በጥንቆላ በመተት የሚሰሩ እግዚአብሔር የሌለባቸው በጣም ክፉ ተግባራትን የሚፈጽሙ ኤአይን በመጠቀም የእግዚአብሔርን መንግስት ተቃዋሚ በመሆን ለመነሳት የእግዚአብሔር መንግስት በሰዎች አእምሮ ላይ እንዳይኖር የእግዚአብሔር የቃል ዕውቀት በሰዎች ጭንቅላት ላይ እንዳይኖር ለማድረግ የሚሰሩ አካላት ምድራቸው መርሳት የለባችሁ ማለት ነው ውድ ቤተሰቦቼ። ስለዚህ ኤአይ የሚባለው በትክክል ማወቅ ያለባችሁ ሁለት መልኩ እንደሆነ መረዳት መቻል አለባችሁ ማለት ነው። the good minds አሉ የእግዚአብሔርን ቃል ዕውቀት ሲከፍቱላችኋል መልካም ዕውቀት እንዲኖራችሁ እንድትድኑ ከሲኦል እንድትተርፉ የሚያረጉ አእምሮች አሉ። ከፍተው መረጃ ስትሉ ዘርግፈው ይለኩላችኋል። the bad minds ደግሞ እስከ ጥንቆላ መተት ድግምት በጣም ክፉ የተባሉ ዕውቀቶች በሰው ልጅ ጭንቅላት ውስጥ ፍሎ እንዲያረግ እንዲፈስ ለማድረግ የሚሰሩት ማይንዶች ናቸው። ስለዚህ ልትጠነቀቁና በዕውቀት ልታረጉ ይገባል። ዕውቀት ሁሉ ግን ከእግዚአብሔር ዕውቀት ስለማይበልጥ ልትጸልዩ ይገባል። የእግዚአብሔርን ክብር ልትፈልጉ ይገባል። እግዚአብሔር መልካምና ቅን አምላክ ነው። የእግዚአብሔርን ዕውቀት በህይወታችሁ ላይ ልትፈልጉ ይገባል ማለት ነው ውድ ቤተሰቦቼ። ስለዚህ የአርቲፊሻል ኢንተለጀንስ የክፋት ዓለም ዕውቀት ሶርስና ምንጩ እንዴት የሚሰራ መሆኑን አሰራሩን በተመለከተ ባጭሩ ላስረዳችሁ ብዬ ነው። በእርግጠኝነት ከዚህ ንቃት አግኝታችኋል። ስለዚህ አርቲፊሻል ኢንተለጀንስ እንዴት ነው መቆጣጠር ያለባችሁ? እናንተ በጸሎትና በእግዚአብሔር የቃል ዓለም ዕውቀት ነው። የእግዚአብሔር ዕውቀት የእግዚአብሔር የቃሉ ዕውቀት ያስፈልጋችኋል። መጽሐፍ ቅዱስ አንብቡ። መጽሐፍ ቅዱስ ስታነቡ በመጽሐፍ ቅዱስ ውስጥ የተጻፈው በጠቅላላ አሁን የአርቲፊሻሉ ኢንተለጀንስ ከሚነግራችሁ በላይ የመንፈስ ዓለም ዕውቀት ነው። የመንፈሳዊ ዕውቀት ነው። የእግዚአብሔር ዓለም ዕውቀት ሲገባችሁ የዚህ ዓለም ዕውቀት እንዳይቆጣጠራችሁ ታረጋላችሁ። ካልሆነ እግዚአብሔርን ለማወቅ ባልወደዱት መጠን የማይረባው አእምሮ ይሄን ሁሉ ስራ እንዲሰራባቸው እግዚአብሔር ለዚህ ለማይረባው አእምሮ አሳልፎ ሰጣቸው ነው የሚለው። ይሄ የማይረባው አእምሮ ወይም የማይጠቅመው ረብ የሌለው የእግዚአብሔርን ዓለም ሳይሆን የሲኦሉን ዓለም ስቦ የሚያመጣው ክፉ አእምሮ artificial intelligence ሆኖ the bad artificial intelligence mind እንደሆነ ማወቅ መቻል አለባችሁ። ስለዚህ እግዚአብሔርን ቃል አንብቡ። ቅዱሱን እግዚአብሔር መንፈስ ውሰዱት። ከዚህ ዓለም የጥበብ ክፋት
የምትተርፉበት መንገድ ከክርስቶስ ጋር ተጣብቆ መኖር ነው የእግዚአብሔር ቃል ደግሞ ክርስቶስ ነው ክርስቶስን ስትለብሱት ስጋና ደሙ ስትወስዱት የክርስቶስን ደምና ስጋ በህይወታችሁ ላይ ስታስገቡ እግዚአብሔር ከዘላለም ሲኦል የሚታደጋችሁን ዕውቀት እየመራ በእነዚህ መልካም በሆኑ አእምሮች አማካኝነት ያ መልካም ዕውቀት ወደ እናንተ ፍሎ እንዲያደርግ እግዚአብሔር ያግዛቸዋል እግዚአብሔር ይርዳን እግዚአብሔር ያግዘን ከክፋት ዓለም ዕውቀት ሁሉ ይሰውረን ዕውቀት ታላቁ እግዚአብሔርን ታከብራለች መምህርና ጋዜጠኛ ቢይልማ ነኝ በወር እስከ 150 ሺህ ብር ድረስ ሊያከራዩት የሚችሉት የንግድ ሱቃችን በመሃል ፒያሳ ከአድዋ 00 ሙዚየም ፊት ለፊት ለጥቂት ባለድለኞች ብቻ ቀርበዋል ለኢንቨስትመንት እንዲሁም ደግሞ ለማከራየት ምቹ በሆነው የንግድ ሱቃችን ላይ በ2 ሚሊዮን 800 ሺህ ብር ቅድመ ክፍያ ብቻ የግሉ ያድርጉ በተጨማሪም በመሃል ፒያሳ ሊሴ ትምህርት ቤት አጠገብ ከባለ 1 መኝታ እስከ ባለ 3 መኝታ ከ30% ዲስካውንት ጋር ለሽያጭ ማቅረባችን ስንገልጽ በደስታ ነው ለበለጠ መረጃ እንዲሁም ቀጠሮ ለማስያዝ በ0955 74 6774 ላይ ይደውሉ ማሳሰቢያ ያሉን ስቶክ ጥቂት ስለሆነ ፈጥነው የድሉ ተጠቃሚ ሆኑ ቴምር ሪል ስቴት